የተሰማ አስቸኳይ ሰበር ዜና ከቴል አቪቭ ጉድ ተሰማ። የእስራኤል ትልቁ የኒኩሌር ጣቢያና የሚሳኤል ማዕከል በኢራን ጥቃት ተፈጸመበት። ኔታንያሁን ያስደነገጠ ጥቃት ኢራን ሌሊቱን ፈጽማለች። ሮይተርስ የዜና ወኪል የኢራን አብዮታዊ ዘብን ዋቢ አድርጎ ከሰዓታት በፊት ባወጣው ሰበር ዜና የእስራኤል የሚሳኤል ማዕከላት በኢራን ከባድ ጥቃት ተፈጽሞባቸው ዶግ አመድ መሆናቸውን ዘግቧል። ዜናው ለአይሁዳዊቷ አገር ከባድ መርዶ ሆኗል። እስራኤል በበኩሏ የኢራን አያቶላና ከፍተኛ ባለስልጣናት የሚጓጓዙበትን የግል ሚስጥራዊ አውሮፕላን በሚሳኤል መታ ዶግ አመድ እንዳደረገችው ይፋ አድርጋለች። ነገሩ እጅግ አስደንጋጭ ነው። ትራምፕ ተስፋ እየቆረጡ ነው። በ3 ቀን እጨርሰዋለሁ ያሉት ጦርነት ሚሳኤሎቻቸውን ጨርሶ 3ኛ ሳምንቱን ተሻገረ። ነውጠኛው መሪ በእስራኤል ተጎትተው የገቡበት ጦርነት ጭንቅ ውስጥ ከቷቸዋል። ቢቸግራቸው ኔቶን ወደ ጦርነቱ ሰበው ለማስገባትም እየተወተረተሩ ነው። እሱም ቢሆን እየተሳካላቸው አይደለም። የኔቶ አባል አገራት የትራምፕን አብራችሁን ተዋጉልኝ ጥሪን ውድቅ በማድረግ ዳር መያዝን መርጠዋል። ነገር ግን የትራምፕ ዛቻና ማስጠንቀቂያ በዚህ ከቀጠለ የኔቶ አባል አገራት ወደ ጦርነቱ መግባታቸው አይቀሬ ነው እየተባለ ነው። ውድ የአዲስ ፖስት ቻናል ቤተሰቦች ኢራን ሌሊቱን ታይቶ የማይታወቅና እስካሁን ከፈጸመቻቸው በአይነቱ ልዩ የሆነ ጥቃት ሌሊቱን አዘንባለች። የእስራኤል የሚሳኤል ማዕከልም ተመቷል። በአንጻሩ እስራኤል የኢራን አመራሮች ላይ ያነጣጠረ ጥቃት ሰንዝራለች። ትራምፕ ጦርነቱ ከብዷቸው እየተንገዳገዱ ሲሆን አግዙኝ ድረሱልኝ እያሉ ነው። እስራኤልም ሚሳኤል ተተኳስ ጨርሳለች። እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁ እንድትዘልቁ ግብዣችን ነው። በሆሊውድ ፊልሞች የተገነባው የእስራኤል ገናናነት እየተንኮታኮተ ነው። ዓለም ትክክለኛውን የእስራኤል መልክና ምስል እየተረዳ ነው። በእርግጥም የኢራኑ ጦርነት የቴል አቪቭን ትክክለኛ ምስልና አቅም እያሳየ ሆኗል። በጦር አቅሟ ግዙፍ ናት የምትባለው እስራኤል እንደተባለችው እንዳልሆነች ቴሄራን አጋልጣታለች። ከሰሞኑ ፔንታጎን ያወጣው መግለጫም ይህንኑ የሚያሳይ ነው። ሌሊቱን ኢራን የፈጸመችው ጥቃት ደግሞ የእስራኤልን የሚሳኤልና የአየር ጦር አቅም የሚያንኮታኩት ነው ተብሎለታል። በትላንትናው ዕለት ቴል አቪቭ ከባድ ጥቃትን አስተናግዳለች። ኢራን የሚሳኤልና የድሮን ማዕበል በእስራኤል ሰማይ ላይ በትናለች። የሚሳኤሉ መንጋ ቴል አቪቭን ክፉኛ አድቅቋል። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭና ቤንጎሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ የሚሳኤል ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ይፋ አድርጓል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ አስታውቋል። የእስራኤል የኤሮስፔስ መሳሪያዎች ማምረቻ ማለት እስራኤል ሚሳኤሎችን እንደዚሁም ደግሞ የኒውክሌር ቦምብ የምታመርትበት ማዕከል ነው። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል በዚህ ዘመቻ ፋታህ፣ ኤማድና ቋድር ሃይፐርሶኒክ ሚሳኤሎችን እንዲሁም ደግሞ አውዳሚ ድሮኖችን ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳፍራ አየር ኃይል ጦር ሰፈር፣ ጃፍኤር ባህር ኃይል ጦር ሰፈርና ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማት ኢላማ ተደርገዋል። በጦር ሰፈሮቹ የሚገኙ የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታ፣ ዙልፊቃር፣ ደስፉል የመካከለኛ ርቀት ሚሳኤል ተጠቅሷል። ስማርትና አውዳሚ ድሮኖችም ጥቅም ላይ ውሏል ተብሏል። ከተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልዳፍራ የአየር ኃይል ጦር ሰፈር የኤምሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችን የሚያካትት ነው። ባህሬን ውስጥ የሚገኘው ጃፌር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊፍዝ ፍሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ሲሆን ሼክ ኢሳ አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ ነው። በሌላ በኩል በትላንትናው ዕለት የአሜሪካና እስራኤል ተዋጊ ጄቶች በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። እስራኤል ከዚህ ጥቃት በተጨማሪም የጠቅላይ መሪውን የግል አውሮፕላን በሚሳኤል መታለች። የእስራኤል ጦር ባወጣው መግለጫ ጠቅላይ መሪውና ከፍተኛ የኢራን ወታደራዊ ባለስልጣናት የሚጠቀሙበትን የግል አውሮፕላን ዶግ አመድ አደረኩት ብሏል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ በማህበራዊ ድረገጹ ላይ ባሰራጨው መግለጫ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አያቶላ አሊ ሐሚኒና ሌሎች የአገዛዙ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ብሏል። ባለስልጣኑ ወታደራዊ ግዢዎችን ለመፈጸም እንዲሁም በአገር ውስጥና የውጭ በረራዎች ከተጣማሪ ሀገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙበት እንደነበርም ገልጿል። የኢራን ጦር በበኩሉ በቀይ ባህር አካባቢ
የሚገኘው የአሜሪካ ግዙፉ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ የጥቃት ኢላማ እንደሚሆን ዳግም አስታውቋል። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አል-አንነቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከቦች ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብሏል። 300 ሜትር እርዝመት ያለው ይህ ጄራርድ አር ፎርድ የተባለው የጦር ጄቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቆ ነበር። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቡ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰ አስተባብለው ነበር። በወቅቱ ማዕከላዊ እዙ ጨምሮ በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲሉ በወታደራዊ እንቅስቃሴ ምክንያት እንዳልሆነ አመላክተዋል። የጦር አውሮፕላን ተሸካሚው ዩኤስኤስ ጄራርድ አር ፎርድ በቬንዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ሰኞ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙ መረጃዎች እያመላከቱ ነው። ነዋሪዎች ምህራባድ አየር ማረፊያ አቅራቢያ በርካታ ፍንዳታዎች እንዲሁም ጥቁር ጢስ ወደ ላይ ሲጎን መመልከታቸውን ይፋ አድርገዋል። በእንዲህ መልኩ የቀጠለው ጦርነት አሜሪካንና እስራኤልን ካዝናቸውን እያራቆተ ነው የሚገኘው። በተለይም እስራኤል የሚሳኤል መከላከያ እንደጨረሰች መረጃዎች ይጠቁማሉ። እንደ ሴማፎር ዘገባ የዋሽንግተን አስተዳደር ይህ እጥረት ከወራት በፊት ጀምሮ እንደነበር ቢያውቅም የኢራን ጥቃቶች ግን የእስራኤልን ክምችት በከፍተኛ ሁኔታ ሟጠውታል ብሏል። ምንም እንኳን የፔንታጎን ቃል አቀባይ ሾን ፓርኔል አሜሪካ በቂ የመከላከያ አቅም እንዳላት ቢገልጹም ግጭቱ ረጅም ጊዜ የሚወስድ ከሆነ ግን የአሜሪካም የራሷ ክምችት ላይ ጫና ሊፈጠርና አሜሪካን አስቸጋሪ ሁኔታ ውስጥ ሊከታት እንደሚችል ተሰግቷል። እስራኤል በአሁኑ ወቅት በተዋጊ አውሮፕላኖችና በሌሎች አማራጮች ራሷን ለመከላከል ጥረት እያደረገች ሲሆን አሜሪካም የምርት አቅሟን ለማሳደግ እርምጃዎችን መውሰድ ጀምራለች። ይህ ጉዳይ ያስጨነቃቸውና ከአቅም በላይ የሆነባቸው ትራምፕም የኔቶ አገራትን ወደ ጦርነቱ ስበው ለማስገባት እየተንቀሳቀሱ ነው፣ እየጣሩ ነው። ለኔቶ አገራት አብረን ኢራንን እንዋጋ የሚል ጥሪ ያቀረቡ ሲሆን ጥሪያቸው ግን ሰሚ አጥቷል። አውሮፓውያን በጋራ መክረው ባወጡት መግለጫ የትራምፕ የውጊያ ጥሪ እምቢ ብሏል። ትናንት ሰኞ በብራስልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስቴሮች ለዶናልድ ትራምፕ ያስተላለፉት መልእክት የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብለዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷ የትኛውም አባል አገር የጦር መርከቦችን ልኮ በጦርነት ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበር። የጀርመን መከላከያ ሚኒስትር ቦሪስ ፕሪስቶሰን አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ የመከላከል እንጂ የጣልቃ ግብነት ስብስብ አይደለም፣ ለዚህም ነው ኔቶ እዚህ ቦታ የሌለው ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክት አስተላልፈዋል። የሉክዘምበርጉ ምክትል ጠቅላይ ሚኒስትር ዣቪዬ ቤቴል በበኩላቸው አገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ድርጊት እጅ እንደማትሰጥ ይፋ አድርገዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊትኬር የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበት ይህ ሰርጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ ሊያሻቅብ ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራን ላይ በሰፊው ቀጠና ውጥረቶች
እንዲረግቡና ከፍተኛ የጥንቃቄ እርምጃዎች እንዲወሰዱ ጥሪ ያደርጋሉ ተብሎ ይጠበቃል። በእንዲህ መልኩ አሜሪካና እስራኤል እየተንገዳገዱ ይገኛሉ። በእርግጥም ጦርነቱ ከብዷቸዋል። በየዕለቱ ኢራንን ለማውደም የሚያወጡት ወጪ ከአቅም በላይ ሆኗል። በአንጻሩ ኢራን ግን ጸንታ መቆሟ እጅግ ዓለምን እያነጋገረ ነው የሚገኘው። ጦርነቱን መጨረስ የከበዳቸው አሜሪካና እስራኤልም የኢራን ህዝብ አገዛዙን እንዲገረስስ እየተማጸኑ ነው። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ ጭምር እየወተወቱ ነው። ባለሙያዎች ግን የኢራን መንግስት ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ እየሞገቱ ነው። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብጽና ሲሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነትን ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምረት መካከል ነው ሲሉ መቀመጫውን በቴህራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናርድ ሁርኬድ ይናገራሉ። ስልጣን በብዙ ማዕከላት ተከፋፍሏል። የሃይማኖት አባቶች በጦር መሪዎችና በትላልቅ የኢኮኖሚ ክፍሎችም ተሰባጥሯል። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑም ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በህግ ጉዳዮች ላይ ድምጽን በድምጽ የመሻር ስልጣን ያለውና ለምርጫ እጩዎችን ማቅረብ የሚችለው ምክር ቤት ይጠቀሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉን የበለጠ ይቀንሷል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዝዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸውን ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። ከዚህ በተጨማሪም የኢራን አብዮታዊ ዘብ ትልቅ ሚና አለው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ የሚሉት ተንታኞች ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል የሚባልም ሲሆን በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚሊሻ ቡድንም አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑ ደጋግሞ አሳይቷል። ቡሶይስ የተባሉ ፈረንሳዊ ተንታኝ ይህን ታማኝነት ከርዕዮተ ዓለም ጋር እያያይዙታል። በእንዲህ መልኩ የኢራን የጠበቀ አምባገነንነትና ጥብቅ ቁጥጥር ያለባት በመሆኗ አሜሪካና እስራኤል የኢራንን መንግስት መገርሰስ ተስኗቸው አሁንም ያለፋታ እየተዋጉ ይገኛሉ።